የዛሬ ዜና ደግሞ ልብ ይሰብራል። አንዳንድ ነገሮች ሲደጋገሙ በጣም ያማል። እኔ ማታን የሰማሁት ነገሮችን አይቻቸዋለሁ፣ ለማየት ሞክሬያለሁ። ቢያንስ ከ150 በላይ የሚሆኑ ዜጎች ኦሮሚያ ክልል ላይ ተጨፍጭፈዋል። በሃይማኖታቸውና በማንነታቸው መሰረት ያደረገ ከ2 ዓመት ሕፃን እስከ 50 እና 60 ዓመት ሽማግሌ የሚሆኑ አካላቶች ታጣቂ ነን በሚሉ በዛው አካባቢ ያሉ ወጣቶች የኦርቶዶክስ እምነት ተከታይ የሆኑ ክርስቲያኖችን በሙሉ ከያሉበት እየጎተቱ እየወሰዱ እየረሸኑ እንዳሉ መረጃዎችን እየተመለከትን ያለ ነው። ይሄ የመጀመሪያ ነው ብዬ አላምንም። በጣም በርከት ያለ ግፍ በኦርቶዶክስ እምነት ተከታዮች ላይ፣ በካህናቶች ላይ በተለይ ኦሮሚያ ክልል ላይ ተፈጽሟል። የሚገርመኝ አማራ ክልል ላይ በሙስሊም ወንድሞቻችን ላይ በመንግስት ፖለቲካ ሴራ የተወሰነ ነገር ሲፈጠር በጣም በርከት ያለ ሶሻል ሚዲያው በርከት ያለ መግለጫ በርከት ያለ ጋጋታ ሲፈጸም አለው። በየትኛውም አቅጣጫ ቢሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ስርዓቱንም ጨምሮ የስርዓቱ ሌሎችም ተቃዋሚ ነን የሚሉትም ጨምሮ በኦርቶዶክስ እምነት ተከታይ ላይ የሚፈጸመውና የሚደረገውን በደል ግን ዞር ብሎ ማያው ትኩረት የሚሰጠውም የለም። ይህ ከቤተ ክርስቲያኒቶቹ አገልጋዮች ይጀምራል። እኔ ቅዱስ ሲኖዶስ ያኔ ጥቁር በለበስንበት ሰዓት፣ ያኔ አጎንብሰን ብለን በተነሳንበት ሰዓት፣ ከዳር እስከ ዳር የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥቁር አልብሳ በነበረበት ሰዓት አቡነ ሳውሮስ የተባለ አንድ ግለሰብ ወይም ደግሞ በዛ እኔ የእሱን ሹመት መንካት አልችልም፣ እኔ አልቀበለውም። ግን በምመለከተውና በማየው ባየሁት ባጠናሁት በሆነው ነገር ሆኖም ግን ሲኖዶሱ ተቀብሎ ስራ አስኪያጅ አድርጎታል። እየሆነና እየተፈጠረ ያለውን በኢሬቻ ላይ እየሆነ እየተፈጠረ ያለውን ቤተክርስቲያኒቱ አካባቢ እየሆነና እየተፈጠረ ያለውን ኦሮሚያ ክልል ላይ ቢያንስ ለሃይማኖታቸው ብለው የቆሙ በጣም በርከት ያሉ የኦርቶዶክስ እምነት ተከታይ ኢትዮጵያውያን የሆኑ ተጨፍጭፈው ተገለው ታርደው ወደ እስር ቤት ገብተው ከስራቸው ገበታ ተፈናቅለው በዝቋላ ላይ ከፍተኛ ጭፍጨፋ ሲደረግ ነበር። ሲረሸኑ ሲገደሉ ነበር አባቶች። ይህንን ጨከንና መረር ያለ አንዲት እርምጃ መራመድ ያልቻለ ሃይማኖተኛ ይገርመኛል። በእርግጥ እንደ ሰማዕትነት ይቆጠራል። የሰማዕትነትም አይነት አለው። እነዚህ ሰዎች እያደረጉትና እየሆነ ያለው ትክክል እንዳልሆነ ይታወቃል። በቤተ ክርስቲያኑ ላይ እየተፈጸመ ያለውና እያደረግን ያለነውን ነገር በሙሉ ተመልክተናል። ይሄንን ተመልክተን ቆም ብለን ምንድን ነው እየሆነ ያለውን ብለን ለመጠየቅ አቅም ያጣነው ቤተ ክርስቲያኗ ተከባለች። ምእመኑ ተከቧል። ንጹሐን እየተጨፈጨፉ ነው። ይሄንን ተመልክቶ ወዴት እየሄድን ነው ብሎ የማይመለከት ሃይማኖተኛ ነኝ ለእውነተኛነት የማይቆም ቀጥ ብሎ የማይመለከት ካለ በጣም ችግር ነው ብያለሁ። በጣም ስለበዛ ነው እንደዚህ አምር የምናገረው። በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያንና በአማራ ሕዝብ ላይ አማራ ሕዝብ ከተባለ ሙስሊሙ ክርስቲያኑ ሳይል የሆነን አካባቢ ኮርነር ያደረገ ቤተክርስቲያኒቷን እንደ ቤተክርስት ኦርቶዶክስ ብትሆን ጉራጌውን፣ ጋምቤላ፣ ቤንሻንጉል ሁን፣ ኦሮሞ ሁን አትለቀቅም፣ ትገደላለህ። ከፍተኛ የሆነ እየተሰራ ያለ ሴራ አለ። ይህንን ደግሞ በከፍተኛ ደረጃ እየመሩ ያሉት እነ ሽመልስ አብዲሳ ናቸው። ከናቅም በላይ ነው ብለው የሚናገሩ ከሆነ ይናገሩ። ኦሮሚያ ክልል ላይ ካህን እየተደፈረ ነው ተብሎ ሲነገረው ኦሮሚያ ክልል ላይ ወንዶችም ሴቶችም እየተደፈሩ ነው ብሎ በአደባባይ የተናገሩ የኦሮሚያ ክልል ፕሬዝዳንት ነው። እስከ ዛሬ ድረስ ግን ኦሮሚያን እየመራ ነው ያለው። አሁን ሬሳ ገለዋል። በጣም በርከት ያሉ ወረዳዎች ላይ ንጹሐን ተረሽነዋል። በዚህ ደረጃ እኔ እስካሁን እስከሰማሁት ከ150 በላይ የሚሆኑ የኢትዮጵያ ኦርቶዶክስ እምነት ተከታዮች በማንነታቸው ተጨፍጭፈዋል። ሃይማኖታቸውን ስላከበሩ ሃይማኖታቸውን ስለወደዱ ታርደዋል። ምእመኑ ህህ ብሎ እያለቀሰ ነው። ነገ ተነስቶ የእምነት ተከታይ ነኝ እያለ ሶሻል ሚዲያ ላይ አሸሼ ገዳሜ ሲመታ ነጭ ለብሶ ወደ ቤተ ክርስቲያን ሲጓዝ የምታየው ወይም ደግሞ በየአካባቢው ሲያወናብድና ሲያጭበረብር በነፃ ውስጥ ተደብቆ ምታው ሰባኪ ነኝ ዘማሪ ነኝ ምናምን የሚለውን ስትመለከት ማህበረ ቅዱሳንን
ስትመለከት ጥያቄዎችን እናነሳለን። ያኔ ጥቁር ወጥተን አደባባይ በወጣንበት ሰዓት ይህንን ቀብር፣ ይህንን ለቅሷችን፣ ይህን ሞታችን ለማስቆም ስንል ማኅበረ ቅዱሳን ውስጥ የነበሩ ሰዎች ተነጋግረውና ተመካክረው፣ ጳጳሳት ውስጥ የነበሩ ሰዎች ተነጋግረውና ተመካክረው ይህንን ወደፊት የሚሄደውን ለሞታችን ምክንያት መቆም አለበት የሚለውን እንቅስቃሴ እንዲሰበር ያደረጉ አካላቶች ዛሬም ነገም ተጠያቂዎች ናቸው። እያንዳንዳቸውን በአካልም በሁሉም ነገር እናውቃቸዋለን። ጭራሽ የስራ አስኪያጁን ቦታ አስረክበሃል። ጭራሽ የስራ አስኪያጁ ቦታ ላይ ሳይሆን ጭራሽ ትላንትና ሲያወናብዱና ሲያዘርፉን ትላንትና ቤተክርስቲያኒቷን በግልጽ ክደው የቁልቢ ገብርኤል በኦሮሚያ ክልል ስለ ለኦሮሚያ ነው፣ የአቡነ ተክለ ሃይማኖት ቤተክርስቲያን ለኦሮሞ ነው መገበር ያለበት፣ ገንዘቡ ለኛ ነው የሚመጣው የሚል ድንቁርና ድረስ የገቡ ጵጵስናን ክደው ጵጵስና ሌላ ሾሞ የመጡ ሰዎችን ተሸክመ ከዚህ በላይ ደም ባይፈስ ይገርም የነበረ። የእግዚአብሔር ቤት መቀለጃ አይደለም። እያንዳንዳችን ራሳችን ኃጢአቴ እንዳለ ሆኖ ክፋቴ ተንኮሌ እንዳለ ሆኖ ግን በኔ ኃጢአትና በኔ ክፋት ብዬ እውነታውን ሳልናገር አልሻገርም። እያንዳንዳችን በሃይማኖታችን እየቀለድን እያሾፍን ያለ ነው። እያንዳንዳችን የምንሄድበት ጎዳና ዋጋ ያስከፍለናል። ምክንያቱም የውሸት ነው የቆመው፣ የውሸት ነው መሰረቱ። የሚጠነው ጫት የሚባለው ምዕመኑን የመናገር ሞራል የለኝም። ፖለቲካሊ ሼፕ የተደረገው በአመራር ደረጃ የተቀመጠ በሲኖዶስ ውስጥ የገቡ አባቶች የሉም የሚል ድንቁርናም የለብኝም። በሲኖዶስ ውስጥ የገቡ ይህቺን ቤተክርስቲያን ልክ መጅሊሱ እንደተደረገው ሁሉንም ፖለቲካ የሆነ ኃይል የተደራጀ እቺን ሀገር ማፍረስ የሚፈልግ እቺን ቤተክርስቲያን ማፍረስ የሚፈልግ ሰላምና ንጹህ ነገር የማይፈልግ ደም ማፍሰስ የሚፈልግ ኃይል አለ። ያ ሁላችንም በህሊናችን ምን እየሆነ ነው የሚለውን ነገር መከታተልና ማየት ኖ ብለን እስካቆም ድረስ ቤተክርስቲያን ብትቆም ብታሸበሽብ የወንድሞችን የንጹሃን የካህናት ቤተክርስቲያን ጽላት እየነደደ እጸድቃለሁ የሚል አካሄድ ግን አንድ እርምጃ ወስድም ውሸት ነው። አይሆንም፣ የማይሆን አይሆንም። ዛሬ ራሳችንን መለስ ብለን እንይ። አዝናለሁ በሆነው በተፈጠረው፣ አዝናለሁ በሚደረገው፣ አዝናለሁ ንጹሃን ዋጋ እየከፈሉ፣ አዝናለሁ በሚደረገው ነገር በሙሉ። ትላንትና አዲስ አበባ ላይ፣ ከትላንት ወዲያ ዝቋላ አቦ፣ ከዛ በኋላ በየገዳሙ በየሰፈሩ የእግዚአብሔርን ብለው አጎንብሰው ብርድና ቁሩን ተቋቁመው ኑሯቸውን ለመኖር ለሀገራቸውና ለሕዝባቸው የሚጸልዩ ቤተ ክርስቲያኒቷ ስለ ኢትዮጵያ ብላ ዋጋ እየከፈለች ያለች 366 12 ወሩንም በጸሎት ላይ ያለች የኢትዮጵያን ስም አንስታ የምትጸልይ ቤተ ክርስቲያን አገልጋዮችና ምእመናችሁን ለመጨፍጨፍ የምትሄድ ካለ ከበስተጀርባ ያለው ነገር ተጠንቶ እያንዳንዱ ሊታይ የሚገባው ነገር እንዳለ ይሰማኛል። ይሄ እየለፈለፍን እየጮህን የምንሄደው እዚያ አደባባይ ላይ አሽለል የምንለው ነገር ግን አያድነንም፣ አይለውጠንም። ከእውነት ጋር እንጋፈጥ። ሁላችንም ስለ እውነት ለምን ተገደሉ፣ ለምንድን ነው የምንሞተው እንጠይቅ። እግዚአብሔር ኢትዮጵያን ይባርክ።